ምንድነው ይሄ? ኧረ ወይኔ ያረብ ምንድነው? ሰጣልኝ ሰው ማረብ አለ። ምንድነው ይሄ ሁሉ ቆዳ? ሰው ነው ምንድነው እንዴ? ምንድነው እናንተና ምንድነው የምትፈልገው? ምን ይለኛል? ተዛጨረው ምንድነው? እሺ ይሄ እዚህ ጋር ምንድነው? ለሊት የሚያጓራው ለሊት የሚጮኸው እነዚህ ነገሮች ተረጋጋ ቆይ የኔንም ተረጋጋ አይተናት ይሄው አስረውኝ በእናትሽ ምን ያማል ምናምን ብሎ ምንድነው ይሄ ነገር እንደዚህ ያሰርከው ልጁን ያስራው አንዴ ተረጋጊ እሺ በእናትህ ተወኝ ጎት ተረጋጊ ቆይ ኧረ ባላህ ሲዞር በዛ ጉዳት ሊያመጣብን ይችላል አትፍጩ ቆይ ተረጋጊ ቆይ ተወሱን እፈታለሁ እኔን አውራኝ እፈታለሁ አሁን ላይ ደግሞ ገና እዚያው እንትን እየጀመርኩ ስለሆነ ወጪንም ምናምን ማናጀርም እንደኝም ጋና ገባ ብቻ በሷ ነው አሁን ያገዘችን ያለችው እሷ ነች በማለት ምንድነው እዚህ ጋር ጭራት ምናምን አለ ለምን ማችለው አንዴ ተረጋጋ ጭራሽ ደግሞ ይሄ ምንድነው ይሄ ካሜራ ይሄ ሁሉ ህዝብ ምንድነው እዚህ የሚሰራው አንተ ምንድነው እንደዚህ ይሄ ሁሉ ህዝብ የዚህ ነገር ሁኔታ እስካላወቅን እስካልተረዳን ድረስ በፍጹም ልንፈታው አንችልም በሰላም እየኖርን እኮ ነው ለሊት እየወጣ እንደ ጅብ የጅብ ባህሪ ያደርጋል ሰው እኮ ይቀናል ጨራሽ እኔ ምን ነው እስኪ ጅብ ይመስሉኝ ጤነኛ ሰው አስረጅም አይኔ ያየ ጉዳት ልታደርስብን ነበር ከሰዎች ጋር ተባብረን ነው በዚህ በሰንሰለት ፈትሸው ለካ ሰው ቤት ሲጀምር ገብታ ማን ፈታሽ አደረገ ምክንያቱም እዚህ ጋር ብዙ ነገሮችን እየከራችሁኝ ነው ባይኔ ያየሁትን ነገር እያስካራችሁኝ ነው ስለዚህ ፈትሻለሁ ለምንድን ነው የምትፈትሸው ያማል እንዴ ምንድነው ይሄ ሁሉ ምንድነው ይሄ ሁሉ ምንድነው ይሄ ሁሉ እንዴ ምንድነው ሰው ነው እንዴ ወቾቻችን ተረጋግተን ተመልሰናል ሲራጅ እንግዲህ በጣም አስቸግሮን ነበር የተወሰነ ጊዜ መውሰድ ነበረብን ካሜራም ለማጥፋት ተገደን ነበር እንግዲህ አሁን በሰላም ማውራት እንችላለን ምክንያቱም በሰንሰለት ማሰር ስላለብን ለኛ አደጋ ስለሆነ ለራሱም ላይ ችግር እንዳያመጣ እንግዲህ በሰንሰለት አስረነዋል ከዛ ግን ከሱ ጋር የተወሰነ ቆይታ ይኖረኛል አሁን እንደምንም አረጋግተን እንግዲህ እዚህ ጋር ቁጭ ብሏል የተወሰነ እናወራለን ሲራጅ አቤት ደህና ነኝ ነብር ያሰራችሁኝ ነብር አንተ በገዛ ቤቴ ብትመር መታስረኝ የውል ያሰርነ ትንሽ ግራም ያጋባ ነገሮች ያደረክ ስለሆነ ምንድነው እግሬንም እጅንም ማሰር ስለሚገባና ያሰርነ እኮ ነብር ያሰርከኝ ለጠይቅ ስለ ስራ እናወራ ብላ አይደል ያስገባው እኮ ስለ ስራ ለማውራት ትንሽ ባህሪ ስላስቸገረኝ ነው ቆይቶ እሱን እፈታለሁ እኔን አውራኝ እፈታለሁ እንዴ ባለቤት ማናት ነብር ያሰርከኝ እስኪ ባለቤት ማናት ማውራት እንችላለን ለምን አሰርከኝ መጀመሪያ መልስልኝ በቤቴ መተጨራሽ ማሰር ምንድነው ለምን እንዳሰርኩ አላወቅም እኔ ምንድነው ይኸውል አንዳንድ እንግዳ ነገሮችን እያየሁንብን ነው እና እኛ ላይ ጥቃት ልታደርስ ስለሆነ ነው እንደዚህ ለማሰር ያስፈልገው ግዴታ ስለሆነብን ነው ምንድነው ምን አይነት ጥቃት እያወራን ነበር ነው ቁጭ ብለን እዚህ ጋር ቁጭ ብለን እያወራን ነበር ዘወረ ምን ተፈጥሮ እሺ አሁን እሱን ተወና ማውራት እንችላለን እሺ ምንድነው እጅን እያመመህ አይደለም አው ግሪን ትንሽ እያመመኝ ነው ምንም አያረቅ ቆይ ተረጋጋ እሺ ያው ለስትንቀሳቀስ ነው እሺ የሚያመህ ከተንቀሳቀስክ ያማል አትበቃችሁታል በጣም አይ አልጠበቀም ላላርገው ነው ያሰሩት ችግር የለውም ያን ያህል ጉዳት አያደርስብህም ምንድነው እሺ እኛውም ላልቷል ምንም አያመጣም ምንም ጉዳት አያመጣብህም እሺ ምንድነው ያው ለሲራጅ እስኪ እያመመኝ ነው አንገቴን ምን ተፈጥሮ ነው ለምንድን ነበር ያገኘው ካንተን ስራ እያወራን ነበር አይደል ስለ ስራ አዎ ያው ስቱዲዮ ምናምን አሰራለው እያልክ ነበር በጣም ጥሩ አዎ እንግዲህ መቼ እንደምንሰራ እንግዲህ ለማውራት ነው እስኪ ስለ ባለቤት ንገረኝ ስለ ቤተሰብ ምን ሆነች አይ ስለ ባለቤት ንገረኝ ምንም ባለቤቴ ደህና ነች አለች ምን ፈልጋለች ባለቤት አይ ሌላ አይደለም ስለ ግል ላይፍ በተወሰነ መንገድ ባቃይ ከፋም ብዬ ነው ከስራ ሰዓት አንፃር ያለውን ነገር ቼክ ለማድረግ ነው ደህና ነች ባለቤቴ ስራ ነው የምትውለው እና ትንሽ ቆይተናል ከተጋባን
እና ከእህቴ ጋር የምኖረው እዚህ አንድ ላይ ነው የምኖረው። እህቴም አለች ባለቤቴም አለች። እንዴት ነው ግን ከባለቤት ጋር እየኖር ከዛ ከእህት ጋር መኖር እንዴት ነው? አይ ችግር የለውም። እንደ መሰለህ በመሀል ከተጋባ እኔና እሷ ከተጋባን በኋላ ሲስተር እዚህ ነበረች እና እሷ በመሀል ሄደች ወደ ውጭ ሀገር ሄዳ ነበረ እና ሲስተር እኔ ብቻዬን ከመሆን ደግሞ ሲስተር እዚህ ብትሆን የበለጠ አሪፍ ነው ብዬ ማለት እኔም ስራ ስለምሆንም የሚያበስልልኝ የሚል ምናምን የኮንስትራክሽን ስራ ደግሞ ያደክማል ታውቃለህ። ለዛ በሚለው ነው እንጂ ያለችው እንትን ሌላ ነገር የለም እንደዚህ። እና እዚህ ያለ አረብ ሀገር ሄዳ እንደሆነ ሰማሁኝ። አዎ አረብ ሀገር ሄዳ ነበር። ማን ነገርክ? ያው ስላንተ የተወሰነ መንገድ እያጣራሁኝ ነበረ። ይሄ ልጅ ምን ትዳር አለው ምናምን ሲባል ብዙ ሩቅ አይደለም በነገራችን ላይ ሰፈሬና። አይ ማለት ስለ ስራ ነበር መሰለኝ አይደለም ነው እና ለሰለኔ የስራው አንድ አካል አስፈለገ። የስራው አንድ አካል ነው። የስራው አንድ አካል ነው። ገና እኔም በጠይቀ መተበጠቀኝ ነው የተሻለ ታገኛለህ መረጃ። አዎ ይኸውልህ ስላንተም ስለ ባለቤትህም ስላለህበት ላይፍ አብረው ስለሚሰሩ ሰዎች ስላንተ የሚናገሩት ያው ብዙ ጊዜ አብረን ጠይቅ። ሌላስ ምን ጥያቄ አለች? ባለቤት ያለች አብረን ነው የምኖረው። እህቴም አለች። እረፍት ማድረግ ላይ እንዴት ነው? ማለት እረፍት ስራ ነው የምውለው። ማታ ማታ ደግሞ ቤቴን ማድረው እንደማንኛውም አንተ እንደምኖረው እኖራለሁ። እኔ የምኖረውን ህይወት እንዴት አወቅ? ማለት አግብተሃል? አይ አላገባውም። በቃ እኔ ደግሞ ትዳር አለው። አንድ ባለትዳር ሰው እንደሚኖረው እንደዛ ነው። አንድ ባለትዳር ሰው እንደሚኖረው በጣም ጥሩ አይመስልም? ቤቴ የባለትዳር ቤት ይመስላል። የሚመስል ነገር አለው። አይ ጥሩ ነው። እኔ የምልህ እስኪ እንደው ስለ ባለቤት ባህሪ ብትነግረኝ። እንዴት ነው ተጋጅታችሁ ታውቃላችሁ ወይ? ያው አንተ እንደምትወድ ባለቤት አታውቃትም አንተ? በእናትህ እንኳን ለጥል ቀርቶ እንዲህ ሰው ቀና ብላ የምታይ ሴት አይደለችም። በጣም የዋህ ሚስት ነች። እውነት በጣም ደስ የምትል ሴት ነች። እዚህ የወላ ስራ ነው ያው ትምህርቴን በትክክል ተመሬ የወላ ስራ ተረክቤ መስራት በቃ በሷ ነው። እዛ አረብ ሀገር እየሰራች ይሁላ ቤቱን ሙቃይ ሞላችሁ እሷ ነች። ግን ብዙ ነገር ያደረገችው እሷ ነች እና ይሄናል ትምህርት ቤት እንደማር ሳላስብ አስፈላጊ ነው ወጪዎችን እየሸፈነችልኝ ለስራ የመጀመሪያ የሚያስፈልጉ ማቴሪያሎችን እሷ ነው የገዛችልኝ። ብዙ ነገር ለማድረግ ይሄንን ቤት የገዛነው በሷ ነው። እሷ እዛ ተሰርታ ባመጣችው ገንዘብ ማለት ነውና ግን እኮ ኮንስትራክሽን ስራዎች ላይ ጥሩ ገንዘብ አለ ብዬ አስባለሁ። አንተም በጣም እንደምትንቀሳቀስ አውቃለሁ። ገና ገባክ? አሁን ላይ ገና የጀመርኩ ተረካቢ ስለሆንኩኝ ማለት ወጪዎችን ማራለ ቤቶቹ አይደለኩም የምትጠቀመው እኮ መጨረሻ ላይ ከጨረስክ በኋላ የተረፈክ ብር ነው አንተ ገቢ የሚሆነው። ገባክ? አሁን ላይ ደግሞ ገና እንትን እየጀመርኩ ስለሆነ ወጪን ምናምን ማናጀርም የለኝም ገና። ገባክ? ለዛ ራሴን በራሴ ስለሆነ እንትን በለው ከወጪዎች አሁን ያለውን ነገር በፍቅር እየኖርን አይዞህ ጉሮሬንም ያመኝ ነው። ምንድነው? አይዞህ በኋላ አምጣልህ። አይ ችግር የለውም። አዎ እና እንደዛ ነው ብቻ አንድ ላይ እየኖርን ነው። ብቻ በሷ ነው አሁን እያገዘችን ያለችው እሷ ነች። በመሃል ምንድነው እዚህ ጋር ጭረት ምናምን አለ? ምን እየሆንክ ነው? ምንድነው እዚህ ሰውነትህ? ተረጋጋ ነው እንዴ? ተረጋጋ። ቆይ የኔንም ተረጋጋ። ቆይ ወንድም ሲራጅ ምንድነው? ከኔ ጋር ነህ? እንግዲህ እያመኝ ነው እና በጣም ምንድነው? የተንቀሳቀስክ ነው? በጣም አትንቀሳቀስ። እሺ ይሄን ነገር አላላለኝ በእናትህ እያመኝ ነው ወይ ፍታልኝ። ምንድነው? አይ መፍታት አልችልም። ምንድነው የተፈጠረው? ምንድነው? ማላላትም መፍታትም አልችልም። እጄንም እያመኝ ነው በጣም በእናትህ። ምንድነው? እግሬም በጣም እያመመኝ ነው እኮ። አትንቀሳቀስ። ምንድነው? ለምንድነው ያሰራችሁኝ? እኔ እኮ አልገባኝም። ለምን እንዳሰርንህ እኮ ግልጽ ነው። ምንድነው የተፈጠረው? ምን ተፈጥሮ ነው ያሰርነው? ያውልህ ማሰር ስለሚገባን ያሰርነህ እኮ። ለምን? ምክንያቱም አደጋ የምታመጣ አይነት ሰው እየሆንክ ስለሆነ በሰላም እያወራኝ እየተቀያየርክብኝ ነው። ወደ ምንድነው የምቀየር? ያማል እንዴ አንተ? ስለመቀየር ነው ተወው። እያወራሁ ካለ እየነገር ስለ ባለቤት ጠይቀኝ የመለስኩልህ ነው። ምን ተፈጠረ? ሄድ መለስ እያልክ እኮ ግራ አጋባኝ። አይ ደህና ነኝ እኔ የወዴት ማድረግ። እሺ ሌላስ ምን ነበር እየጠየቀኝ ነበር? ቤት ውስጥ ምናምን ጭራ ምናምን አለ። ምንድነው እሱ? ጭራ ምናምን አለ ቤት ውስጥ። ጭራ?
እንትን ነው ዝንብ ማባረሪያ ነው። ዝንብ ማባረሪያ ነው። እኔ ለዛ ነው የምንጠቀመው እኛ። እናንተ ቤት እንደምትጠቀሙት አላውቅም። ዝንብ የለም እኮ ዝንብ ቢምቢ ምናምን ያስቸግራል። እዚያ አካባቢ ዝንብ እዚህ ቤት ውስጥ እንደ ይኖራል። ቤት አይደለም መኖሪያ ቤት አይደለም እንዴ? የለም ዝንብ ቢምቢ ይኖራል፣ ዝንብ ይኖራል፣ ብዙ ነገሮች ይኖራሉ። ለእነሱ ማባረሪያ ምናምን እንጠቀምበት። እርግጠኛ ነህ? እና ማረጋገፊያ ለሶፋ ምናምን አሪፍ ነው። እርግጠኛ ነህ? አዋራ ያነሳል በደንብ። ለዛ ነው ቤቱን መፈተሽ እችላለሁ? ለምን ዝም ብዬ ባየው ውስጥ ገብቶ ለምን ታየዋለህ? ምን ችግር አለ? አንተ ጤነኛ አይደለም እንዴ? ምንድነው መጠየቄን ፈልጉን ጥቂት መጣክ በቤት ያሰርከኝ አይደለም እንዴ? እንግዳ የሆኑ ነገሮች እያየው ነው በየቦታው ምናምን እንትን እያለ ይሄ ጭራ ያልከው ነገር በጣም የሚያስፈራ ጭራ ነው። ቆዳ ምናምን አይቻለሁ። ምንድነው የእንትን ነው እንስሳኔ በትርፍ ጊዜ ምን ትሰራለሁኝ? ቆዳ ምናምን ለፋብሪካዎች አቀርባለሁና ሲመጣ ኮንስትራክሽን ባለሙያ አልነበርክ? ኮንስትራክሽን እሰራለሁ። በትርፍ ጊዜ ደግሞ እንደዚያውን ቆዳዎች አሁን እንደ በዓል ምናምን ሲታረዱም ሲሉ ኖርማልም ቀን ሲታይ የታረደ ፍየል ቆዳ ምን ይሸጣል አይደል? ከሚጥሉት ከከተማ ከሚያገማ ለኢንዱስትሪ ብናውለው በሚል ጥሩ አስተሳሰብ ነው እንጂ አንተ ነው ታስባለህ፣ ሌላ ነገር አታስብ። አሁን ያየው ይሄ እንትን ነው የበሬ ጭራ ነው አይደል? ሌላ ነገር አለ። አሁን ማስኬን እንትን ስለው ሳወርደው የሆነ የሚሸትም ነገር አለ። ቆዳ ሸጣለሁ አሰማም እንዴ? መስማታችንም ቆዳ ሸጣለሁ። ምን ንግድ ላይ የምሰራው የቆዳ አይደለም እኮ የቆዳ አይደለም። የምንድን ነው? በጣም የሚያስጠላ አይነት እኮ ማክስ ይሆናል። አውልቀውና አንተ እስኪ ሌላ ማክስ ልግዛልህ ሄጄ። ይሄ ማክስ ይሆናል። ማክሱ ነው። አይ ማክሱ ነው ወይ? አውልቀውና እንትን በል። ማስኩ አዲስ ነው። ይሄው እኮ አውልቄ ነው። የሆነ አንተ ሽትም እንዴ ያማል። ምን ቆዳ አለ ነግሬ ልቅደም አሁን በትላንትና የገዟቸው ቆዳዎች አንተን ነው የሚቀድም ደጅ ኮደ ለፋብሪካ ስለሚቀርብ ምን አለ መሰለ ስማኝ። ውስጥ መኝታ ክፍል ነው? አይ አይደለም። አዎ ነው። አንተን ስማኝ። አይ ልንገርህ ስማኝ መጀመሪያ አንተን ቆዳ ደጅ ሲቀመጥ ድመቶችና ውሾች ይበሳሱታል። አይ ማለት ይበሳሱታልና ቤት ውስጥ ነው ማስቀመጠው። አይ ለኛ ስለለመድ ነው እንትን አይሸትም ብዙም። አንተ አትጨናነቅ። አንተ አዲስ ስለሆነብህ ነው። አንተ ነው ድመቶቹ ሾሽ እንዳይበሳሱት ምናምን። ስለዚህ የሆነ የሚያስጠላ ሽታ ነው። በጣም የቆየ አይነት እንትን ነገር ነው የሚሸተው እኮ። እሱን ተረዳው እኮ ወንድሜ። ቆዳ ነው አድርጎ እኮ የእንስሳት ቆዳ እንኳን። ለማንኛውም በፍየልም ይሁን በቃ ይሁን ችግር የለውም። እኔም ማጣራት ፈልብኝ አጣራ። በቃ ነገርኩህ። ኢንዱስትሪ ያለ የሚሰሩ ሰዎች ላይ ያቀርባሉ ቆዳ ምናምን ያቀርባሉ። ሌላ ተጨማሪ ገቢ በዚህ ኑሮ ውድነት ዘይት 2000 ብር ገብቶ አንተ ከባለቤት ጋር እንዴት ተዋወቃችሁ? እስኪ ተዋወቃ ከባለቤት ጋር እንዴት ተዋወቃችሁ? ከባለቤት ጋር በቃ በስራ ነው በምሰራበት ሰዓት እሷ ለብቻዋ ነበር የምኖረው። ከስራ ስገባ ምናምን ተማሪ የምትማር ነበር። ከትምህርት ቤት ስትመለስ ምናምን መንገድ ላይ እኔ የምሰራ በኮንስትራክሽን መንገድ ላይ ስለሆነ ምናምን ለክፋታለሁ ምናምን በዛ ይበቃ ተማመድን። አዎ ምንድነው ለክፋታለሁ ማለት ለከፋ በቃ ስተርፍ ምናምን እንደዚህ ሰላም ይሄ ነገር ነው እንዴ? ያኔ ኮንስትራክሽን ላይ ሰራ ስንት ነገር አለ። አንተ ደግሞ ምን ይሄ ብርቅ ነው ወይ ማለት ብዙ ሰው ትላለህ። ከብዙ አይነትማ ስራም ቢሰጥ ልታበላሽብኝ ትችላለህ ማለት። አይ እንደዛ አይደለም። ያለፈ ነገር ነው። ባለፈው ሰው ጀጅ አይደረግም። ገባክ? አይደረግም። ባለፈው ግን አለፈም ማለት አንተ ባለፈው ነፍሰ ገዳይ ከሆንክ አሁን ንስሓ ገብተህ ብለህ መንፈሳዊ ሰው ከሆንክ አንተ ያለፈ ሰው ነፍስ ገድላልና ከአንተ ጋር አልኖርም ትላለች እንደ ሚስት። ገባክ? እንደዛ አስብ። አረቃስብ ምንድነው? አረቃስብ ነገሮችን ለመረዳት ሞክር። ምንድነው የጋዜጠኛ ጸባይ ይኖርህ። እሺ ጥሩ ነው። የመከርከኝ ነው። ቆንጆ ነው። እስኪ ቤት ውስጥ እንዴት ነው የምትኖሩት? ለሶስት ማለት እንዴት ነው የምትግባቡት? ብዙ ጊዜ ከቤተሰብ ጋር ትዳር መስርቶ መኖር ከባድ ነውና ከዛ አንፃር እንዴት ነው እስኪ ያለው ነገር? ማለት እንግዲህ እንደማንኛውም ቤት እህቴ ያለች ሚስቴም አለች። ከኔና ሚስቴ መኝታ ቤት ነው የምናድረው። እህቴ እዚህ ነው የምታድረው። ፍራሽ አድርጋ እዚህ ነው የምታድረው። ባለቤቴ አሁን ላይ ከአረብ ሀገር ነበረች ነገር ያለው እሷ ሳትኖር እህቴ ነበረች የምትንከባከቢ ምግብ የምትሰራው ምናምን ቤት ውስጥ። አሁን ላይ ባለቤቴ ያለች እህቴ ማለች የተጋገዙ ነው። አንዷ ልብስ ካጠበች አንዷን ትጥላለች፣ ቤቷ ይጸዳሉ። አንድ ላይ ተግባብተው ነው የሚኖሩት አሁን ላይ ማለት ነው። ገባክ? እና እኔ አሁን እንዴት ትበል ማለት አሁን እህቴም አሁን አግብታልኝ ምናምን እንደዚህ ጥሩ ደረጃ ብትደርስኝ ደስ ይለኛል። ግን አሁን በዚህ ደረጃ ተምራ በጥሩ ደረጃ መድረስ አለባት ብዬ ስለማስብ ነው ለሷ መለፈው። እንደዚህ ሁለት ስራው እንደዚህ ቤቱ እየገማ ቆዳ እየሸጥኩ ምን እያልኩኝ ነው ማስተጋባክ ማስተዳድራቸው። እና በቃ ህይወትን ለማሸነፍ ነው። ቀጠሩ ደረጃ ሁላችንም ደርሰን
ካደግን ሁላችንም አብረን ማደግ አለብን ብዬ ስለማስብ ነው። ጥሩ ነው፣ በጣም ጥሩ ነው። እንዴት ነው ማለት የእረፍት ጊዜ እንዴት ነው የምታሳልፈው? የእረፍት ጊዜ ነው እንግዲህ እዚህ ማንም ሰው ነው የሚያሳልፈው። ቲቪው እንትን ብሎ ተበላሽቶ ነው አሁን እዚህ እኮ ሸፈነ አዋራ እንትን ከሚለው ቲቪ ያለው ፊልም ያለው ስልክ ይጠቀማለሁ። ባለቤቴ ምናምን ቡና ይፈላል እዚህ። ከዛ አለን ትልቅ ግድግዳ አለን። ከክፍለ ሀገር ነው የመጣሁት ከጉንዘ ወሎ ምናምን የወሎ ጭስ አለን ምናምን በቃ ቤቱን እንጥን አድርገን ቡናችንን ጠጥተን ፋንዲሻችንን ረሽተን በቃ ፏ ብለን ነው። እኔ የምልህ እስኪ እዚህ ሰፈር ውስጥ ለሊት የሚንቀሳቀሱ ሰዎች እንዳሉ ሰማሁኝ። ራሳቸውን የሚቀይሩ ሰዎች ለሊት 9 ሰዓት በኋላ ላይ እኔ የሌሊት ሰው አይደለ በሌሊት አልንቀሳቀስ ምን አውቃለሁ ታዲያ ለሊት እንግዲህ ነው ምናምን ለሊት አሰሩም እንዴ ነው? አይ እኔ አልሰራም። ኮንስትራክሽን እኮ አይሰራም እንደ እየታገለ ነው። እኔ ራሴ አሁን የፈለገ ሰው መስራት ይችላል። እኔ ግን አሁን ለራሴ አልሰራም። ለሊት ቀን እሰራለሁ በሰው ነው። አይ ኮንስትራክሽን እንደ ይሰራል ያልኩ ቀኑን ለሰራዊት ለሊቱን ለአራዊት ገባክ ብራዘር። ለሊቱ የአራዊት ነው፣ እኛ ቀን የሰራዊቱን ቀን ነው ተጠቅመው። ኮንስትራክሽን ላይ ግን እንደዚህ የሚባል ፍልስፍና እንደሌለ ነው የማውቀው። እኔ እንደዛ ነው የምጠቀመው። እንግዲህ አንተ የምትጠቀመው እኔ አሁን ከኔ መመለስ ያለብኝ መልስላለሁ እንጂ አሁን እንደዚህ ነው ብለህ ልታሳምነኝ አሞክር። አይ ኮንስትራክሽን እኔ ሲሰራ ማውቀው አሁን ለምሳሌ አንተ ቀንም ላይ የምትሰሩ አይተህ ሊሆን ይችላል። እኔ ደግሞ ጀማሪ ነኝ። ቀን ብቻ ነው የምሰራው ነገሮች በደንብ እስኪያድጉልኝ ድረስ በቃ። ጀማሪ ስትሆን ደግሞ ኮንስትራክሽን ቆይ አንተ ነው የሚመራ ድርጅት። እኔ መለስኩልህ በቃ። አንተ የተረዳውን ተረድተህ ለራስህ ነው አይደለም አብዴት አድርገህ መስማት ካለብህ መስማት ያለብህ። እሺ ይኸውልህ ምንድነው እኮ በግልጽ በቀጥተኛ መልስልኝ። እሺ እኮ አሁን እኔ ቀን ብቻ ነው የምሰራው። አይ ኮንስትራክሽን ሙያ ውስጥ ከሆንክ የለም ልትለኝ አትችልም። ይሰራል። እሺ ይሰራል፣ ቀንም ይሰራል። እሺ ይሰራል። በቃ እኔ አልሰራም። እኔ እንዳይደብረኝ ነው እንዴ? እሺ ያው እኔ የማህበረሰብ አንድ አካል አይደለም። ቆይ አንተ ለስራ ብለህ አይደል እንደገባው ነው እዚህ ቤት ውስጥ ለመግባት ነው ስራ ምናምን ብለህ እኔን አታልኝ። ቆይ አንዴ ተረጋጋ። ይኸውልህ የምጠይቅን በቀጥታ አልጠይቅ አይደለም። አይ የመጣበትን ምክንያት በትክክል ተናገር። የመጣበትን አላማህን በትክክል ተናገር ነው። የምፈልገው ነገር ካለ ጠይቀኝ እንጂ አሁን ስራ ምናምን ብለህ እንደዚህ አታዙረው ነገር። እሺ በቀጥታ ልጠይቅ። እሺ ምንድነው? እሺ አንተ ሌሊት ላይ እየተንቀሳቀስክ አጓጉልና መጥፎ ነገሮች እንደምታደርግ፣ ጎረቤት እንደምትረብሽ፣ ድምጽ እንደሚቀየር ብዙ ነገሮች አመድ ምናምን ሆነ እንደምትመጣ መረጃ ደርሶኛል። ስለዚህ ይሄ ነገር እንዴት ነው የሚፈጠረው? ስለማን ነው የምታወራው? ስላንተ። ከኔ ሌላ ሰው የለም እዚህ። ባለቤትም ሆነ ጎረቤቶች ስላንተ አንዳንድ መረጃዎችን ሰጥተውኛል። ሲራጅ እንደዚህ ሆነ ብለው በደንብ በትክክል ኢቭን ያዩ ሰዎች ሁላ አሉ እኔን። ስለዚህ ሲራጅ አመር ላይ እንከባለላል ብለው በደንብ በጣም በተደጋጋሚ ለበርካታ ጊዜያት መስያቸውናል። አሁን ማታ ሰው ብዙ ስለሚያይለይ ነው እንጂ እንደዛ አይመስለኝም። እኔ አይመስለኝም አይደለም። ይኸውልህ እኔ አሁን እንዴት ልበልህ፣ አሁን አንዳንዴ ይፈጠራል እኮ አንዳንዴ አሁን የሆነ ሳለ ምናምን ስነሰማ ነው የሆነ እንዴት ልበልህ ይፈጠራል እኮ ማለት አንዳንዴ በቃ የሆነ ሳስነሳ ምናምን የሆነ ማላቀው ቦታ ራሴን አገኘና ምናምን ከዛ በስመ አብ ምን ሆኜ ነው ምናምን ብዬ እመለሳለሁ። ቢስሚላህ ብዬ ማለት ነው። እቴ መታ ይሆናል። በእናትህ እስኪ ክፈትላት። እሺ ሰላም እንዴት ነሽ? እህት ናት። ይኸው አስረውኝ በእናትሽ ምን ያማል ምናምን ብሎኝ። ምንድነው ይሄ ነገር እንደዚህ ያሰርከው ልጁን? ቆይ እኔ ለደህንነታችን ምንድነው የደህንነታችን ነገር? ወንድሜን እንዲያስራው አንዴ ተረጋጊ። እስቲ በእናትህ ተወኝ። ተረጋጊ። ቆይ ኧረ በአላህ እስቲ ዞር በል እዛ። ጉዳት ሊያመጣብን ይችላል። አትፍጩ። ቆይ ተረጋጊ። የምን ጉዳት ነው? ባላ ምንድን ነው የምታወራው? ቆይ ተረጋጊ። ያ ረቢ ቆይ እስኪ ተረጋጊ። አንዴ ቁጭ ብለን ማውራት እንችላለን? ኧረ እስቲ በእናትህ ቁጭ በል እዛ። እሱን ማንፈታበት የራሳችን ምክንያት አለን። አንዴ ቁጭ በይና እሺ ምንድን ነው የምናወራው? ምንድነው ወንድሜን እንዲያስራው የምናወራው? እሺ አንዴ እኮ ተረጋጊ። ልጅን እያሳመሙኝ ነው ራሱ። እሺ ቆይ መጀመሪያ እንፍታውና ከዛ እናወራለን። ምን አጥፍቶ ነው ወንድሜ? ቆይ እስኪ ተረጋጊ። መጀመሪያ ቀዝቀዝ ማለት ትችላለሽ? ተረጋጊ። እንዴት ነው የምቀዘቅዘው? ወንድሜ እኮ ነው የታሰረው። ያማል እንዴ? ይገባኛል እኮ ለምን እንዳሰርነው እኮ ልናስረዳሽ። አንዴ ቁጭ በይ። ወይኔ ወንድሜ ታስሮ ነው እኔን የምታወራኝ? ኧረ በአላህ እስቲ ዞር በል። ቆይ ተረጋጊ። ይኸውልሽ መፍታታችን ለምን ነው የማልችለው? አንዴ ተረጋጊ። ጭራሽ ደግሞ ይሄ ምንድነው? የካሜራ ይሄ ሁሉ ህዝብ ምንድነው እዚህ የሚሰራው? አንተ ምንድነው እንደዚህ ይሄን ሁሉ ህዝብ ያስገባኸው? ቆይ አንዴ ተረጋጊ እስኪ። ለምን አትዳምጭን? እኛን ቤት እንዳሰሩኝ ራሱ። ይኸውልሽ አንዴ ተረጋጊ። እኛን አዳምጭን እኮ ወንድሜን ፍታው። አያሙ ጤነኛ ነው። ለራሱ ብለን ነው እሺ እንደዚህ የምናደርገው።
ለራሱ ምን እንደዚህ ታስሮ ጤነኛ ይሰራ ወንድሜን ይኸውልሽ ቢገባ ላንተ ብለን ነው እዚህ ድረስ የመጣ ነው ላንተ ብለን ነው እዚህ የመጣ ነው አንቺም ደግሞ እሺ ለሱ ምን ስለሱ ምን አስበ ምን ሰምታክ ለምን መጣክ አንዴ ተረጋጊ እዚህ ቤት የመጣ ነው እሱ ላይ በጣም ብዙ ሌላ ከሰውነት ባህሪ የወጣ አደገኛ የሆኑ ባህሪዎችን አረ ምንም ነገር የለበትም ወላሂ ምንም ነገር የለበትም ልጁ ደና ነው ይኸውልሽ አንዴ አዳምጪ ለምን አይነት ነገር እኮ እንደሚሉን በእናት ቆይ ይኸውላችሁ ምን መሰለሽ አለብኛው ከሰው የተለየ ምን አለ ምን ይታያል አንተ እኮ አይታወቅም ቆይ ሰው ሰርቶ መኖር አይችልም እንደዚህ ደግሞ ጀምሮ ይኸውልሽ የኔ እናት አንዴ ተረጋጊ ቆይ ተረጋጉ ቆይ ምንድናቸው አንተስ ልትጠይቀው መጣክ ልታግዘው እነሱ ይሁሉ ሰው ምንድነው ላግዘው መጣው ይሁሉ ሰውስ እነሱም ደግሞ የኔ አካል ናቸው እንዴ እንዳልቀጠቀጣቸው ተራሱ በምን እርግጠኛ ሆናለሁ ምንም አይነት ጉዳት አላደረስንበትም በሰንሰለት ብቻ ነው ያሰርነው ይሄም ደግሞ ለራሱ ስንል አገኘው ታኝቼ ነበር መሰለኝ ወንድሜ ይኸውልህ አንድ ቀን ታመሰግነኛል ለራስ ብዬ ነው ሁሉ ነገር እያደረኩ ያለሁት አንዴ ተረጋጉ እስኪ እሺ ተናገር ምንድነው ተጠራው እስኪ ንገረኝ የምታውቀውን ነገር እኔ እኮ ገረ እናንተና ምንድነው የምትፈልገው ምን ይለኛል ተዛዛረው ምንድነው እሺ ይሄ እዚህ ጋር ምንድነው እሺ ኮንስትራክሽን ሰራተኛ ነኝ እኔ ያልኩ እኮ እንደው ብዙ ነገር ይኖራል ይኸውልህ እና እዚህ ጎረቤትና ለሚቱ ምናምን እነሱ አመር ላይ እንከባለላ ለሊት ይወጣ ምናምን አሉኝ ይላል እና አንተ ስለሱ ምን አገባክ እንዴት አገባክ ሲጀምር ሲንከባለል አይተከዋል ያገኘው ሲንከባለል ነው የተቀረጹ ቪዲዮዎችን አይቻለሁ ማን ሰጥቶክ የሰጠኛ አካል ሰጥቶኛል አሁን ይኸውልሽ እዚህ ቤት ውስጥ የመጣሁት ምክንያት አንዱ ባለቤቱ መኖር እየቻለች እንዳልሆነ ከኔ ጋር ቁጭ ብለን አውርተናል ማለት አንቺም ደግሞ ከዚህ በላይ እንዴት ያኑራት ሰሚራችን የምትለው አዎ አንቺም ደግሞ ይሄን ነገር ማለት ይሄንን አጓጉል የሆኑ ነገሮች ወይ ደግሞ ለሊት የሚንቀሳቀሰውን ለሊት ወደ ጅብ የሚቀየረውን ለሊት የሚያጓራውን ለሊት የሚጮኸውን እነዚህ ነገሮች ለመኖር አስቸጋሪ ሁኔታ ላይ ስለሆነ እኔና እህቱ ተወያይተን የመጣሁት ከሰሚራ ጋር ተነጋግረን መፍትሄ እንድትሰጣት በጠየቀችኝ መሰረት እዚህ ቤት ውስጥ የሚቀያየር ሰው እንዳለ ባለቤቷ አስቸጋሪ ሁኔታ ውስጥ እንደሆነ እንዳግዘው ነው እኔ ጋር ጥያቄ ባቀረበችበት መንገድ የመጣሁት ለዚህ ደግሞ ካንቺ ጋር ከዚህ በላይ እንዴት እናኑራት እንዴት ወደ አንተ ትመጣለች ስሚኝ ጭራሽ ቤታችን ላይ ምንም የሌለ ነገር ፈጥራ እንዴት ማውራት ጀመረች ያማታል እንዴ እሷ እኮ ባለቤቱ ነች ደኒም እኮ እህቱ ነኝ ስለዚህ እህቱ ከሆንሽ አንቺና እሷ ተመካክራችሁ ወደኛ እንደመጣችሁ እኮ ተናግራለች እሷ ከዚህ ደግሞ እኔ ጭራሽ እኔ አላገኘኋትም ደግሞ መቼ ነው እንደዚህ ያለችው እርግጠኛ ነሽ እኔ እንደዚህ ነገር አላወራውም እሺ እዚህ ቤት ውስጥ እንግዲህ ይሄ ነገር እያመኝ ነው እናት ፍታልኝ ወይ በቃ እሺ አሁን ለማትፈታለትና እናውራ እኮ የሚፈታው እኮ የሆነ ሰዓት ላይ ነው እንጂ አሁን የሚፈታበት ምንም ምክንያት የለም የዚህ ነገር ሁኔታ እስካላወቅን እስካልተረዳን ድረስ በፍጹም ልንፈታው አንችልም እሺ ጠይቀኝ ቶሎ ጠይቀኝ ሲጀመር አለባበስሽ ምንም ሙስሊም አይደለም ምን አገባክ እንዴት ማለት መለከታል እንዴት ማለት ስለሱ አለባበስ ምን አገባክ ለምን አያገባኝም ጥያቄ ጠይቅሽ እኮ ነው መልሽልኝ ጠይቀኛላልሽ መልሽልኝ ማለት እንደዚህ የሚሆኑ ሰዎች የሉም ሙስሊም ሆነው ከዛ በኋላ ሃይማኖታቸው የሚቀያይሩ ማለት አላህ ውስጤን እንጂ የሚያውቀው ያለባበስሽን አይደለም በእውነት ይሄ እንግዲህ ራስሽ መብት ነው በእርግጥ በዚህ ምንም አልልሽም ግን እንድትመልሽልኝ እፈልጋለሁ ይሄ ሰውዬ አንድ ቤት ውስጥ ነው የምትኖሩት ላንቺ ሲሆን አይቀየርም ለባለቤቱ ሲሆን ይቀየራል ይሄ ማለት ምን ማለት ነው እየኳሽታለች ማለት ነው እንግዲህ እሱ ቢቀየር ሁሉም ሰው ላይ ነው የሚቀየረው አሁን ያው እያየሁ ነው አልተቀየረም እኔ ጤነኛ ነኝ ምን ሆንኩኝ አሁን እስኪ ምን ሆንኩበት አይኔ እያየኮ ነው እዚህ ጋር ስትቀያየር ነበር እኔ ምንም አልተቀያየርኩም አሁን አንተ አልከኝ እንዴ የምን ቪዲዮ አንተ ቪዲዮ ለምንድን ነው የምትቀርጸው ሲጀምር አሁንም እኮ እየቀረጹ ነው ለምንድን ነው ማታስጠፋልን መቀረጽ ስላለበት ነው እኮ ለምን ያውልሽ ይሄ ቪዲዮ ያስፈልገኛል ምክንያቱም ለመረጃ ይቀመጣል እስካሁን እሱ ሲቀያየር ነበር ይሄን ነገር መፍትሄ ለመስጠት የግዴታ ቪዲዮ ያስፈልጋል እኔ እርዳኝ ብያለሁ ወንድሜም እርዳታ ያስፈልገኛል ብሎሃል አንቺ ይሄ ነገር ተመችቶሽ ነው ምንም የሆነ ነገር የለም በሰላም እየኖርን እኮ ነው ለሊት እየወጣ እንደ ጅብ የጅብ ባህሪ ያደርጋል ሰው እኮ ይቀናል ጨራሽ እኔ ምን ነው እስኪ ጅብ ይመስሎኝ ጤነኛ ሰው አስረጅም አይኔ ያየ ጉዳት ልታደርስብን ነበር ከሰዎች ጋር ተባብረን ነው በዚህ በሰንሰለት ያሰርነው እኔ ምንም የማውቀው ነገር የለም እንግዲህ እኔ ጤነኛ ነኝ ሰው ያውቁ ጁዬ ያወራኩ ነው ጤነኛ ባሉን ጅቦን ያው ነው እንጂ ምሮ እንደዚህ በሰውኛ አፋወራለሁ ብለሃል እኮ
ምን ላሳይ እንደ ቪዲዮ ብለሃል? እኔ ምንም አላውቅም ነገርኩ። አሁን አንተ እኔ ኧረ በቃ እንዴት እንደታሰርኩ ዳራ እኔ አሁን ምሳል ሰራ ነው ልንበላ ነው ምናምን ነገር ይኸውልሽ የምትመልሽልኝን ጥያቄዎች መልሽልኝ። እዚህ ቤት ውስጥ አንድ ላይ ነው የምትኖሩት። ባለቤቱ ብዙ ቦታ ጉዳት እንዳደረሰባት ብዙ ነገሮችን እየሆነች እንደሆነ ሁሉንም ነገር አስረድታኛለች። ምን ሆነች? ይኸውልሽ በመረጃ ነው ያስረዳችኝ። የሰውነቷን የተወጫጨረችውን አሳይታኛለች። እናሷ ቤት ውስጥ ድመት አለ ምን አለ ከድመት ጋር ነው የምትቃለደው። እዛ አረብ ሀገር የለመደችውን ነገር ከድመቶች ጋር ነው የምትቀላለደው። እዚህ እነሱ ባጭሯት ሊሆን ይችላል እንጂ ወንድሜ ድመት ባጭሯት ነው ወደኛ የመጣችው። ለድመት ነው የምትይኝ? እንግዲህ ሰው ተሳስተክ ሊሆን ይችላል። እሱ የላከችክ ደግሞ ይሄ ጅብ ምናምን ካለችም ጅብ የለም ከፈለክ እንግዲህ እሱ ፈልግ ካልሽኝ እፈልጋለሁ። እዚህ ቤት ውስጥ መፈተሽ ያለብኝ ነገር ስላለ ሲጀምር ማቤና ተመፈተሽው መፈተሽ ይኖርብኛል። ሲጀምር ገብታታ ማን ፈታሽ አደረገ? ምክንያቱም እዚህ ጋር ብዙ ነገሮችን እየከራችሁኝ ነው። ባይኔ ያየሁትን ነገር እያስካራችሁኝ ነው። ስለዚህ እፈትሻለሁ። ለምንድን ነው የምትፈትሸው? ያማል እንዴ ምንድነው ይሄ ሁሉ? ምንድነው ይሄ ሁሉ? ይሄ ሁሉ ምንድነው? ምንድነው ይሄ ሁሉ? እንዴ ምንድነው ሰው ነው እንዴ? ምንድነው ይሄ ሁሉ አስከሬን? አረ ምንድነው? አረ ወይኔ ምንድነው ይሄ ሁሉ? ምንድነው ይሄ? አረ ወይኔ ያረብ ምንድነው? ምንድነው ይሄ ሁሉ ቆዳ? ሰው ነው ምንድነው? እንዴ ምንድነው? 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 እዚህ ቤት ውስጥ ያለው ምንድነው? ምንድነው እዚህ ቤት ውስጥ ያለው? በቃ ወጣልኝ አልኩህ እኮ ነው። ሁላችሁም ውጡልኝ። እንዴት ማለት? ለምን ነው የምንወጣው? እዚህ ቤት ውስጥ የሆነ ነገር አለ። አሬ ለምን ነው አፈቱኝ? እንዳፈጩ ይሄ ሰውዬ የሆነ ነገር አድርጓል ማለት ነው። ምንድነው ያደረገው? እሱ አትጮህበት ለራሱ። ምንድነው? በጣም እኮ ነው የሚሸተው እኮ። ምን አስከሬን ነው ይሄ ሁሉ? ምን አገባህ? በምን አስከሬን ነው የምታወራው? ሁለታችሁ ችግር አለባችሁ ማለት ነው። ቁጭ በይ። ምንድነው? ልብስ እኮ ነው በሸራ የተሸፈነው እና በሸራ የተጠቀለለው እንዴ? በሸራ የተጠቀለለ ልብስ ነው። ዝም በይ። ምንድነው በሸራ የተጠቀለለው? ምንድነው? የተቀመጠውን ልብስ ሂድና ይበቃ ልብስ ነው። አብራችሁ ሁሉ ነው። ኧረ ምንም የለም። ምንድነው ሁሉ? ተናገር አንተም። እኔ ምንም አላውቅም። ውስጥ በሸራ የተጠቀለለው ምንድነው? እኔ ምንም አላውቅም። ተናገር አንተ። ምንድነው ውስጥ? ምንም አላውቅም እንዴ? ወንድሜ ተው። ይሸታል አልኩህ። ምንድነው? ቆዳ ነው የሚሸተው? ቆዳ ነው የሚሸተው? ተናገር። ቆዳ ነው የሚሸተው? እኔ ምንም አውቀው ነገር የለም። ይሄ ሁሉ ሰው ምንድነው? እኔ አላውቅም ምንም ነገር። እኔ ምንም አውቀው ነገር የለም። እና በሸራ የተጠቀለልከው ሰው አይደል? እኔ ምንም አውቀው ነው እውነት። እኔ ምንም አውቀው ነገር የለም። ቁጭ በልና እንንገርህ። እሺ ብሎ እሺ ምንድነው የምትፈልገው? በቃ እንነግርሃለን። ምንድነው የምትፈልገው? ተነሽ። መጀመሪያ ተረጋጋ። ዘራፊ ነው። እሺ ቁጭ በለ። ሁሉንም እንነግርሃለን። ይሄ ሁሉ አስከሬን ምንድነው? ሁሉንም እንነግርሃለን። እሺ ተውን በቃ። እሺ እኮ እሺ። ይሄ ሁሉ አስከሬን ምንድነው? ይሄ ሁሉ አጥንት ምንድነው? ተናገር። እሺ ቆይ መጀመሪያ ተናገር። አንቺ ተናገሩ። ምንድነው ውስጥ የደበቃችሁት? እስካሁን ስትዋሽ የነበረ የበግ ቆዳ ነው ይሄ። ስለዚህ እንድፈትሽ አልፈለከው ለዚህ ነው አይደለም። እኔ እንደዛ ዝም በል አንቺ። ሁለታችሁም ተናገሩ። አሁን አማራጭ የላችሁ ነገር የለም። ወንድሜ ለምን አትረዳኝም? እኔ ምንም አውቀው እያያሽ አይደለ እንዴ? እኔ ምንም አላውቅም። እያዋሸ ነው። በደንብ ነው ያዋሸው። ዋሽተኛል። ምንም አውቀው ነገር የለም። ተናገሩ። ለምን አትረዳኝም? ተናገሩ። ምንድነው እንድፈትሽ አልፈለከው ለዚህ ነው? እንድፈትሽ አይደለም። እኔ አትረዳንም ነገሩን ብዬ ነው። እና ምን እንደማደረዳ አስረዳኝ። ያለውን ነገር እኔ ተናገር። እኔ ምን እንደሚፈጠር አላውቅም። በቃ ያያየኝ አይደለ? እኔ እንዴት እንደምሆን በቃ እኔ አላውቅም እንደሚፈጠርብኝ። በቃ እኔ እንደዚህ ከወደኩበት ስነሳ ነው ራሴ የማውቀው። ምንም አውቀው ነገር እና ይሄ ሁሉ ምንድነው? ይሄ ሁሉ እኮ እኔ አላውቅም። ይሄንን እኔ ባቃለግረም እንዴ? በቃ እኔ ከተፈጠረ በኋላ ነው የማውቀው ሁሉን ነገር። እንዴት ማለት? ከወኔ ከወደኩ በቃ የሆነ ሰዓት ላይ ብቻ በቃ የሆነ ነገር ውጣ ወይ ደግሞ የሆነ ዘለል ወደ ላይ ጣራ ላይ ውጣ ምናምን ይለኛል። በቃ ከዛ በኋላ ምንም አውቀው ነገር የለም። የሆነ ሰዓት ላይ ወይ መሬት ላይ ተኝቼ ወይ ወንዝ ዳር ወድቄ ነው ራሴ የማገኘው። በቃ አላውቅም ለምን እንደፈጠረ። ከዛ በኋላ ምን ሲሆን እንደዚህ አይነት ባህሪ የምታሳየው? ምንም በቃ እኔ ለሊት ላይ እኔ አላውቅም የሆነ ነገር ይቀሰቅሰኛል ከእንቅልፌ። በቃ አላውቅም። ከዛ ዝለል በቃ ወይ ሚስት ላይ ጨፈረባት በቃ ወይ ጋልባት ነው የሚለኝ። ከዛ በኋላ አላውቅም እንደፈጠረ በቃ። እሺ አንቺ ስለምንድነው ያሸሽኝ ነው እንዴ? እኔ እኮ ምንም የዋሸሁት ነገር የለም። አሁን የሚለውን ነገር ታውቂያለሽ ነበር መጀመሪያ? እኔ ምንም አውቀው ነገር የለም። አብራችሁ አይደል እንዴ? አብራችሁ አይደል እንዴ? አረ እኔ ምንም አውቀው ነገር የለም። ይኸው ጠይቀው ከፈለክ። አንቺ ዝም እንዴ? እኔ ምንም አውቀው ነገር የለም። አብራችሁ ተነጋግራችሁ አይደል እንዴ ወደ እኔ የመጣችሁት? አሁን ለምን ተዋሻለሽ? እኔ ምንም አውቀው ነገር የለም። ከፈለክ ጥራት። እሷ ራሱ የት ነው ያለችው? እኔ አላገኘኋትም። ይኸውልሽ
እኔን መዋሸት አያዋጣሽም። እሺ አሁን ልቀቀኝ በቃ። አልለቅሽም። ተናገሪ የምትናገር። ኧረ በአላህ ያምን ይሄ ልጅ አንድ ቤት ውስጥ ነው የምትኖሩት። ይሄ ልጅ የሚያሳየውን ነገር በሙሉ ታውቂያለሽ። እኔ ምንም አውቀው ነገር የለም። እሷን ጠይቃት። እሷ ናት ይቀየርብኛል የምትለው። እኔ ምንም አውቀው ነገር የለም። ኦኬ ላንቺ አይቀየርም? እኔ ጋር ምንም የለም። እንዴት ማለት? አንድ ቤት ውስጥ እኔ ምንም በቃ ያየሁት ነገር የለም። እና ወሽቻ አይቻሉ ልል ነው እንዴ የምትፈልገው? ቆይ እዚህ ቤት ውስጥ አንቺ ለሊት አትኖሪም? አውጣልኝ እንዴ! ለሊት እዚህ ቤት ውስጥ አትኖሪም? እኔ ብኖርም አልሰማም። ኦኬ መስማት ስለማትፈልጊ ነው። ተናገሪ። እየዋሸሽ ነው። ተናገሪ እስቲ። ቆይተውኝ በእናትህን እዚህ ይኸውልሽ ኃይል እንድጠቀም እያስገደድሽ ነው እንዴ? ምንድን ነው እንደዚህ መቀጠቅጠን? እኔ ምንም አውቀው ነገር የለም ማለት ነው። ልጅ በተደጋጋሚ እንደዚህ አይነት ባህሪ ሲያሳይ ምንም ያደረግሽው ነገር የለም። ለዚህ ልጅ መፍትሄ ለመስጠት ጥረት አላደረግሽም። ይሄ ማለት ደግሞ ሁሉንም ነገር እያየሽ እንዳልሰማ ሆነሽ አርፈሽ እየኖርሽ ነበር። እኔ ምንም አውቀው ነገር የለም አልኩህ እኮ። ይኸውልሽ አትናገሪም? ትናገሪያለሽ። እኔ ምንም አውቀው ልናገር? እሺ እዚህ ቤት ውስጥ እንደ ጅብ ሲጮህ በተደጋጋሚ ልትሰሚ እንደምችል ግልጽ ነው። ምክንያቱም እሺ ብሰማስ ምን ይፈጠር? ይሄ ቤት ሰፊ አይደለም። እሺ ምን ይፈጠር ነው የምትለኝ? ሰምተሻል ማለት ለምን ነው የምትዋሺኝ ታዲያ? አትዋሺ። ሲጀመር ውስጥ እንዳልገባ የከለከልሽ ለምንድን ነው እንዴ? አልኩህ እኮ እኔ ምንም አውቀው ነገር የለም። ወይስ እንደዋሽ ነው የምፈልገው? በደንብ ታውቂያለሽ እንጂ ቤት ውስጥ ያለውን ነገር እንዴት ነው የማታውቂው? ሲጀምር ማለት ለዚህ ሁሉ ነገር ተጠያቂ ሰሚራ ናት። ማለት ምን ማለት ነው? እሱ ደግሞ አንተን እንዴት እንደላከችህ አላውቅም። በቃ እንዴት ማለት? ይኸው ባልና ሚስቶች ይተዋወቃሉ። እሱን ጠይቀው። እኔ ምንም አውቀው ነገር የለም። እኔ ከነሱ ጋር ተዳብዬ የምኖር ሰው ነኝ። ወንድምሽ እኮ ነው። ወንድሜ ነው። በቃ ሰኔ ታዲያ ስለ ወንድሜ ሁሉም ነገር ማወቅ አለብኝ። እዚህ ቤት ውስጥ እስከኖርሽ ድረስ እርግጠኛ ነኝ የሚፈጠረውን ነገር ታውቂያለሽ። እሰማለሁ። እዚህ ውስጥ ያለው ነገር ምንድን ነው? ከባልና ከሚስት ውጭ እኔም ራሱ እዛ ክፍል እንዳገቢ ብላኛለች ሰሚራ። በቃ አልገባም። ሲጀመርም ይኸውልሽ እዛ ቦታ ላይ ያለውን ነገር እንዳላይ እየተከላከልሽ ነበር። ይሄ ማለት እርግጠኛ ነኝ እዚህ ቤት ውስጥ ስለሚፈጠረው ነገር በደንብ ታውቂያለሽ። የትኛውም ሰው አንተ ቤት መጥቶ ልፈትሽ ብሎ ሲልክ ትፈቅዳለህ ማለት ነው? እኔ ደግሞ አልፈቅድም። ኧረ እባክሽ። እኔ አልፈቅድም። እሺ ምንድነው ውስጥ የተፈጠረው? አሁንም እኔ ሳላልኖርኩ ነው እንጂ ገባው አገባም ነበር። እዛ ውስጥ ያሉት አስከሬኖች አንተ ማስሎንክ ነው። እዛ ውስጥ ያሉት አስከሬኖች ምንድነው? ወረቀት አለክ? እዛ ውስጥ ያሉት አስከሬኖች ምንድናቸው? ጠይቀው። እኔም ገብቻ አላውቅም። ቤትሽ ነው። እዚህ ቤት ውስጥ እየኖርሽ ነው። እንግዲህ እኔ ተዳብዬ ነው የምኖረው። ሁሉም ክፍል ልገባ አይፈቀድልኝም። እሺ ይሄ ሁሉ ነገር ምንድነው ቤት ውስጥ? እኔ አላውቅም ወንድሜ። ነገርኩህ። እኔ የማውቀው ነው እኮ እኔ የሚሰማኝ ቤት ውስጥ ያለውን ነገር እንዴት ነው የማታውቀው? እኔ የምረዳውና የሚሰማኝ ነገር ነገርኩህ አይደለ? እዚህ ቤት ውስጥ ያለውን ነገር እየኖርክ እስከሆነ ድረስ ለምንድን ነው የማታውቀው? እንዴት ነው የማታውቀው? ሲጀመርም የሸተተኝ ነው ስለ የበቆዳ ነው ምናምን እሰራለሁ ምናምን በቃ እኔ አሁን የሆነ ሰዓት ዋሽተኛል። ስለዚህ ታውቃለህ ማለት ነው። ስገባ አሁን እኔ ነገርኩህ የሆነ ቦታ ራሴን አግኝቼ ምናምን ስገባ ምናምን አገኛለሁ እንደዚህ ምናምን። አንዳንዴ ደግሞ እዚሁ መሬት ላይ ወድቄ ምናምን እዛ እቃው እንደዚህ የሞተ ነገር ጋር ምናምን ወድቄ ያገኛለሁ ራሴን። በስ ከዛ በኋላ ታጥሜ ምናምን ቢስሚላህ ብዬ አዛኔ ሰላቴን ሰግጄ ተኛለሁኝ። እኔ አሁን የማውቀው ነገር የለም። ገባክ? ከተፈጠረ በኋላ ነው የሆነ ነገር የሚረዳው። ስለዚህ እነዚህ እዚህ ቤት ውስጥ ያሉት ነገሮች ምንም አታውቃቸውም ነው? እኔ አላውቃቸውም። ምን በቃ እኔ ነገርኩህ። ራሷን አትጠይቃትም። ይኸውልሽ ትሰሚኛለሽ? እሷ ናት ሌላ ክችክ። እሷ አንቺም እጅሽ አለበት እዚህ ቤት ስለመምጣት። ምክንያቱም እህቱ የእናንተን አድራሻ ሰጠችኝ ወደዚህ መጣው ብላኛለች። እይኮሽታለች። እኔ እንዴት ራሴ ሂጂ ብያት አንተ ጋራ የእናንተን ሚዲያ ተናግሬ ድጋሚ አንተ መተክ ስጠይቀኝ ለምን ቢምልክ ይመስልሃል? እሺ ማለት እርግጠኛ ነኝ። ስለዚህ እኮ ብላት ለምን እንትኑን ትክክለኛውን መልስ አልሰጥህም? ቢኖር ኑሩ ግን እኔ ምንም አውቀው ነገር የለም። ስለ ሁሉም ነገር ስለ ነገሩም ጠንሳሽ እሷ ናት። ሲጀምር ደግሞ ከአረብ ሀገር ከመጣሽ በኋላ ነው ወንድሜ እንደዚህ ሆኖ ይቀር ማለት። እሱን ጠይቀው። በፊት እኔ እንደዚህ ሆኖ አያውቅም። መጀመሪያ እንዴት ነበረ? ከዛ በኋላ እንዴት ነበር ወንድሜ? እኔ መጀመሪያ ላይ እንደዚህ ሆኖ እንደዚህ ሲቀየር ምናምን ሲጮህ ምናምን ያው እሰማለሁ ትለኛለች። ግን እኮ ይሄን ነገር አላውቅም እኮ ትላለች ማለት ቤት ውስጥ እየኖርኩ እሰማለሁ እኮ። ትሰሚያለሽ ብለሃል? አዎ እሰማለሁ። ግን ደግሞ ምን እንደሆነ አላውቅም። ይሄን ነገር አልተናገርሽም። ለምን መዋሸት አስፈለገሽ? ግን እንዳየው ሁሉንም ነገር ዘረዝር። በቃ ወጣልኝ። ዛቦ አጠያይቅ ራሱ ያስጠላ። ይኸውልሽ ተረጋጊና ምላሽ ስጪኝ። ምንድነው ተረጋግቼም ስትባል ሰጥም ታምጣለ እንደ ቅድሙ ልትመታኝ ሴት ስለመታክ አስፈላጊ ከሆነ ልመታሽ ይችላል። ኧረ እባክህ በቃ ስትመታኝ አወራለሁ። ይኸውልሽ እዚህ ጋር ይሄ ልጅ እንደተናገረው የተፈጠረበትን ነገር አላውቅም ብሏል። እስከማጣራ ድረስ ሁሉንም ነገር እስከምደርስበት ድረስ ብዙ ነገሮችን በራሱ መንገድ ተናግሯል። እርግጠኛ ነኝ በቤተሰብ ወይም በሆነ መንገድ እንደነዚህ አይነት ነገሮች ይኖራሉ። እኛም በተለያየ መንገድ የገጠመን ነገር የለም። እኔ ማውቀው ምንም ነገር የለም። እንደዛ ብላ ስትል በቃ
እንግዲህ አውሩበት ብያታለሁ። ከዛ እሷ ደግሞ ከአረብ ከመጣች በኋላ ነው ተቀየረ ምንም ስትል የሰማሁት። እኔ እሷ አረብ ሄዳ አብረን ስንኖር ወንድሜ እኔ ላይ ተቀይሮ አያውቅም። ስለዚህ ሰምተሽ ነው እንጂ እሷ ስትል ሰምተሽ ነው እንጂ ያለችኝ ለአንተም እንዳለችው ለእኔም አለችኝ። እኔ ታዲያ ምን ማድረግ አለብኝ? ስለዚህ አንቺ ምንም ነገር አታውቂም። ጋር ከምትሄድ ካመመውም ዱዓ እንዲደረግለት ሄዳ መናገር ነው። አብራችሁ እኮ ብዙ ነገር እንዳደረጋችሁ እኮ ተናግራለች። ስለዚህ እሷ ያደረገችውን ዋሽታለች ነው የምትይኝ? አዎ ዋሽታለች። እኔ የምለው ዋሽታ እሷን ላምጣትና ፊት ለፊት እናውራ። አዎ ችግር የለብኝም። ጥሩ እሺ